በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ከፍተኛ ውጥረት የተሞላበት የስልክ ውይይት ተካሂዷል። በርካታ ምንጮች እንደሚሉት ትራምፕ እስራኤል በቤሩት በተለይም በደቡባዊ ዳህያ አካባቢ ጥቃት ለመሰንዘር ማቀዷን ተከትሎ በቁጣ ምላሽ ሰጥተዋል። የአክሲዮስ ዘገባ እንደሚያመላክተው ትራምፕ ለኔታንያሁ እብድ ነህ በማለት በቁጣ ቃላት መናገራቸውን የአሜሪካ ባለስልጣናት ጠቁመዋል። ትራምፕ በውይይቱ ወቅት ለኔታንያሁ እኔ ባልኖር ኖሮ እስካሁን እስር ቤት ውስጥ ቆይ ነበር ሲሉ ማስታወሳቸውንም ተዘግቧል። ይህ ውሳኔ ኔታንያሁን ከፍተኛ የፖለቲካ ጫና ውስጥ ጥሏቸዋል። የእስራኤል ተቃዋሚ ፖለቲካ ፓርቲዎች የአሜሪካን ፍቃድ ሳንጠባበቅ ሀገራችንን በዝምታ አትቆይም በማለት ጠቅላይ ሚኒስትሩን ነቅፈዋል። ሲኤንኤን እንደገለጸው በሊባኖስም ሆነ በኢራን ወይም በጋዛ ሙሉ በሙሉ ወታደራዊ ድል ማሳካት አለመቻላቸውን የኔታንያሁን የፖለቲካ ህልውና አጠያያቂ አድርጎታል። የሚመጣው ምርጫም አደጋውን ይበልጥ ከፍ አድርጎታል። እስራኤል ቀድማ ያቀዳችውን በቤሩት ላይ የሚሰነዘረውን ጥቃት ለሌላ ጊዜ ለማስተላለፍ መስማማቷ የአሜሪካ ባለስልጣናት አረጋግጠዋል። ነገር ግን ኔታንያሁ ሙሉ በሙሉ እጃቸውን አላጠፉም። ከጠቅላይ ሚኒስትር ጽህፈት ቤት በኩል የተላለፈው መግለጫ ኔታንያሁ ለትራምፕ ግልጽ የሆነ ማስጠንቀቂያ ሰጥተዋል። ሂዝቦላ በሰሜን እስራኤል ላይ የሚሰነዝረውን የአየር ጥቃት ካላቆመ ወደፊት ቤሩትን እስከ መምታት ድረስ እንደሚሄዱ አሳውቀዋል። ተጨማሪም ኔታንያሁ በደቡብ ሊባኖስ የሚካሄደውን ወታደራዊ እንቅስቃሴ እንደታቀደው እንደሚቀጥል አረጋግጠዋል። ትራምፕ ይፋዊ መግለጫ ሲሰጡ እስራኤል ጥቃቷ እንድታቆም አድርጌያለሁ፣ ሂዝቦላም በእስራኤል የሚሰነዝረውን ጥቃት እንደሚያቆም ቃል ገብቷል ብለው ነበር። በተግባር ግን ጦርነቱ እየተባባሰ መሆኑን የኤፒ ዘገባ ያሳያል። ትላንት ሰኞ ትራምፕ ይህንን ከጻፉ በኋላ እስራኤል በደቡባዊ ሊባኖስ የድሮን ጥቃት ሰንዝራ ቢያንስ 8 ሰዎችን ገድላለች። ከእነዚህ ሰዎች መካከል አንድ አባትና የልጅ ልጁ ይገኙበታል። እስካሁን በነበረው ግጭት በሊባኖስ ብቻ 3433 ሰዎች ተገድለዋል። ከ1 ሚሊዮን በላይ ሰዎችን መፈናቀላቸውን የኤፒ ዘገባ ያመላክታል። በእስራኤል በኩል ደግሞ 27 ወታደሮች መገደላቸው ተሰምቷል። አልጀዚራም በሰሜን እስራኤል ላይ በሂዝቦላ ድሮን ጥቃት አንድ ወታደር መገደሉን ዘግቧል። በሌላ በኩል ቴህራን ጠንካራ አቋሟን እየገለጸች ነው። የኢራን እስላማዊ አብዮታዊ ዘብ ኃይሎች ቃል አቀባይ ብርጋዴር ጄኔራል ሁሴን ሰላሚ እንዳሉት ጦሩ ከምን ጊዜውም በላይ በከፍተኛ ዝግጅት ላይ እንደሚገኝ አሳውቀዋል። በተለይም ጠላቶቻችን በድጋሚ ጥቃት ቢሰነዝሩ የጦርነቱ ስልትና ባህሪ ሙሉ በሙሉ እንደሚለወጥ ገልጸዋል። የአብዮታዊ ዘብ ምክትል አዛዡ አሳዲ እንዳሉት የኢራን ሚሳኤሎችና ድሮኖች የሚመረቱበት ቦታ ተደብቋል፣ ምርቱም እንደቀጠለ ነው ብለዋል። በእስራኤልና አሜሪካ ከባድ ጥቃት ቢደርስብንም መሳሪያዎቻችንን ማምረት አላቆምንም ብለዋል። ኢራን በእርግጥም ለሚመጣው ማንኛውንም አይነት አጋጣሚ በስፋት እየተዘጋጀች መሆኑን አሳምረው ገልጸዋል። የኢራን ጦር ኃይሎች አዛዥ ሜጀር ጀነራል አሊ አቡ አባዲ እንዳሉት እስራኤል በሊባኖስ ጥቃቷን ቀጥላ ይዞታውን ብታስፋፋ ኢራን በቀጥታ ትመጣለች ሲሉ ተደምጠዋል። ባለፈው ሚያዝያ ወር በነበረው የእስራኤል ጥቃት ኢራን ምላሽ ስትሰጥ ለሳምንታት የሚቆይ የሚሳኤልና የድሮን ጥቃት አካሄዳለች። በአሁኑ ወቅት የኢራን ወታደራዊ ዝግጁነት ከበፊቱ በላይ እንደሆነ ከአናዶሉ የተገኘው መረጃ ያሳያል። በተለይም እስራኤል በቤሩት ላይ ጥቃት ብትፈጽም በሰሜን እስራኤል የሚኖሩ ሰዎች አካባቢያቸውን ለቀው እንዲወጡ ማስጠንቀቂያ መስጠቷ ከዚህ ዝግጅት ክፍል መሆኑ ተነግሯል። የኢራን ጦር ኃይል ሌላው ትልቅ መሳሪያ የሆርሙዝ ወሽመጥ መዘጋት ሲሆን በዚህም ዙሪያ አዲስ ማስጠንቀቂያ አውጥቷል። በቅርቡ የኢራን ኃይሎች በሆርሙዝ ውስጥ የሚገኙ ወታደራዊ መርከቦች ጣልቃ ከገቡ ኢላማ እንደሚደረጉ አስጠንቅቀዋል። አሜሪካ ከሚያዝያ 13 ጀምሮ የኢራን ወደቦች እገዳ ጥላለች። በተመሳሳይ የአሜሪካ ማዕከላዊ እዝ ወታደራዊ እንቅስቃሴ ለማካሄድ ዝግጅት እያደረገ ነው። ይህ ደግሞ ወደፊት ትልቅ ግጭት ሊያስከትል እንደሚችል የሚጠቁም ነው። የአሜሪካው ማዕከላዊ እዝ ሴንትኮም በድብቅ ወደ 70 የሚጠጉ የንግድ መርከቦችን በሆርሙዝ በኩል እንዳስተላለፈ ተነግሯል። በሌላ በኩል የእስራኤል የስለላ ድርጅት ሞሳድ መሪ ዴቪድ ባርን የክብር የሽኝት ስነ ስርዓት ላይ ኔታንያሁ ጠንካራ ሀሳብ ሰንዝረዋል። እስራኤል ዋና ግቧ የኢራን አገዛዝ በመሰረታዊ ሁኔታ እንዲወድቅ ነው ብለው የተናገሩ ሲሆን የሞሳድ ተልዕኮ የሚፈጸመው የኢራን አገዛዝ እስኪቀየር ድረስ እንደሆነ አጥብቀው ተናግረዋል። አሁን ያለው አገዛዝ ወደ ቀድሞ ሁኔታው በፍጹም መመለስ አይችልም፣ ውድቀቱ የማይቀር ነው ሲሉም አሳስበዋል። ይሁን እንጂ አንዳንድ ተቺዎች ግን በትራምፕ ጣልቃ ገብነት በቤሩት ላይ ሊሰነዝሩት ከነበረው ጥቃት ወደ ኋላ እንዲያፈገፍጉ ከተደረጉ በኋላ በፖለቲካው ዘርፍ ከባድ ጫና ውስጥ ገብተዋል ብለዋል። ኔታንያሁ ከአሜሪካ በተገኘው የ38 ቢሊዮን ዶላር ወታደራዊ እርዳታ አንጻር ራሳቸውን ችለው ለመስራት ጥሪ አቅርበዋል። ይህ እርዳታ በአሁኑ ወቅት ከእስራኤል ጠቅላላ የመከላከያ በጀት 8 በመቶ ብቻ ነው። በሚቀጥሉት 10 ዓመታት ውስጥ ወታደራዊ እርዳታን ወደ ዜሮ ለማድረስ ማቀዷም ተገልጿል። በዚህ ረገድ ከአሜሪካ ሪፐብሊካን ፓርቲ አባላት ዘንድ ድጋፍ አግኝተዋል። በአጠቃላይ ግን ከአሜሪካ ጋር ያላቸው ግንኙነት የበለጠ እየተወሳሰበ መምጣቱ ተገልጿል። አድማጭ ተመልካቾቻችን መረጃዎቻችንን ያጠናከርነው ከአሶሺየትድ ፕሬስ፣ ሮይተርስ፣ ሲኤንኤን፣ ኒውዮርክ ታይምስ፣ አልጀዚራ፣ ቢቢሲ፣ ታስኒም ኒውስ፣ አናዶሉ፣ ቴህራን ታይምስ፣ አክሲዮስ፣ ዘ ኢራንያን እና ከዘ ጄሩሳሌም ፖስት ነው።
Thank you.